ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። በአላህ ለእናቴ ደረሱላት፣ ሊገሏት ነው። ሀዊ ነኝ፣ ክፍል 4። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምከረማችሁ፣ በያላችሁበት የአላህ እዝነት ጥበቃው አይላችሁ ያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን በአላህ ለእናቴ ደረሱላት፣ ሊገሏት ነው። ሀዊ ነኝ፣ ክፍል 4። የሚፈጠረውን ሁሉ እንደ ድራማ የሚከታተሉት እህቶቼ ደሞ ዛሬ ቅቤ ስትጠጪ ያዘሽ ብለው ይፈርዱብኛል። እኔ ግን በአላህ ይሁንብኝ፣ ከዛን ቀን ጀምሮ ልቤ ከአባቴ ሸሸች። ውስጤ በቀልን ይፈልጋል። ውስጤ ንጹህ ሲሆን ተሰማኝ። እንዴት ማድረግ እንዳለብኝ እንኳ አላወቅኩም። ግን አንድ ወቅት እንዲሁ የፍርዱ ቀን አንድ ቤተሰቦች ልጃችን እንዳሉት ውጭ ወጣች፣ ምስጋና ለእርሶ ብለው ይመጣሉ። እኔም ወሬያቸውን በድብቅ ተከታተልኩና እናትየዋን አናገርኳት። የልጅሽ ጓደኛ ነኝ፣ በአላህ ወደ ውጭ መውጣት ፈልጋለሁ አልኳት። አዎ በእርግጥም የልጇ ጓደኛ ነበርኩ፣ የሰፈር ጓደኛ፣ እንደዛ ቅርበት የለንም። ይህን ስላት አራት አስቢ ብላኝ ስልኮችን ሰጠችኝ። እንደዛ ቀን በሀያቴ ምንም ነገር ቀንቶኝ አያውቅም። አልሐምዱሊላህ። በሰጠችኝ ስልክ ደላላዎችን አናገርኩኝ። ሁሉንም ነገር በህጋዊ መልኩ ጨረሱልኝ። ለአባቴ አልነገርኩትም። እኔ ለቪዛ ለምርመራ ለምናምን ሲሄድ አባቴ ይጨንቀዋል፣ የታለች ብሎ ይቀውጠዋል። ስመጣ ይደበድበኛል፣ ዱርዬ ሆንሽ ብሎ። ምቱ ቀላል አልነበረም። ይህ ሁሉ መደብደብ ምንም ግድ አልሰጠኝም። ኋላ ከብዙ ወራት በኋላ ለቪዛና ለበረራ ብር አዘጋጂ ተባልኩኝ። በወቅቱ በጣም ብዙ ሺዎች ያስፈልገኛል። ያን ጊዜ ገንዘብ የለኝም። እንዴት እንደማደርግ ምንም አላወቅኩም። ጨነቀኝ። እናም ለእህቴ ዋሻኋት። አንዲት ጓደኛ ውጭ ልትሄድ ብላ ብር ጎደላት። እንዴት ይሻላል አልኳት። በጣም አስጨነቅኳት። መፍትሄ አታጣም ብዬ ወላሂ እንዳልኩትም መፍትሄ አላጣችም። ቆይ የምትመልስልሽ ከሆነ ብላኝ ይዛለኝ መጣች። እኔማ ቆይ ጠብቂኝ ስትለኝ ምን ልታደርግ ነው ብዬ ፈርቼ ነበር። ብሩን ይዛ መታ ሰጠችኝ። እኔ ሁሉ ነገር እንዴት እንደተሳካልኝ አላውቅም። ብቻ በሳምንት ወይ በምናምን ጊዜ ውስጥ 3 ልብሶችን ብቻ ይዤ ወጣሁ ከቤቴ። እናም ሳውዲ ደረስኩኝ። እንዳሁኑ ጊዜ ማሰልጠኛ ቤቶች የሉም። ሀታ ሽንት ቤት እንዴት መጠቀም እንዳለብኝ የማላውቅ እልም ያለ ገጠር ያደኩ ሴት ነኝ። ግን ደግሞ አላህዬ አቀላጥፎ ፈጥሮኛል። መጀመሪያ ሲሄድ ህፃናትን እንዳሳድግ ነበር የሄድኩት። እናም ህፃናትን ሳሳድግ ማንም የማያስተምረኝን ቋንቋ አስተማሩኝ። አልሐምዱሊላህ። ብዙ ስርዓቶችን አስተማርኳቸው። የኔ ሲያድጉ ደግሞ የመዳም እናት በጣም አርጅታ ነበር። ፍቅር የሆነች ሴትዮ ነበረች። እሷን ከፍተኛ የመጣል ህመም ይዟት ሽባ ሆነች። ለ8 ዓመት አስታምሚያታለሁ።
እስክትሞት ድረስ በቤተሰብ ውስጥ እጅግ በጣም ተወዳጅ ሆንኩኝ። በዛ ወቅት ነው አንዲት አሚና የምትባል እህቴን ተዋወቅኩኝና ቃይዳ ጀመርኩኝ። ኡስታዜ እኔ እዚህ ሳውዲ ሁኜ ብዙ የሱና አስተማሪ እህቶችን እጅ ይዤ ህይወታቸውን ለውጬላቸዋለሁ። የኔ ስም መጥቀስ አልፈልግም እንጂ ብር ልኬም የዳርኩት ኡስታዝ ነበር። በዚህ መሃል ላይ እያለሁኝ ግን እኔ ዘንድ ጤንነት የለም። በየቀኑ ታመማለሁ። በተለይ መዳም ፈርታ ያስመረመረችኝን ቀን አረሳውም። እንደ 9 ወር እርጉዝ ሆዴ ተነፋ። በዛ ሰዓት አርግዝሽ ነው ተብዬ አስመረመሩኝ። ሆዴ ውስጥ ግን ጽንስ አልነበረም። አያቱ ሩቃዎችን ስለማቅ ዱዓም ስላጠናው እነሱን ስቀራ ይስተካከልልኛል። አንድም ቀን ሩቃ ቤት ሄጄ አላቅም ነበር። ሐዲሱን ስለማቅ እኔን አላህ እንዲያዝንልኝ ብዬ እስከዛች ሰዓት ድረስ ያጋባኋቸውን የበረራ ትኬት ሽዬ ሀገር ያስገባኋቸውን ኡስታዞች ሳይቀር ለአባቴ ዳዕዋ እንዲያደርጉለት ስለምናቸው ወዲያው ይዘጉኛል። እኔ ከጠንቋይ አባት መፈጠሬ ጥፋት አይደለም፣ አልሐምዱሊላህ አሁን አውቄ ማስቆሜ እንጂ እላለሁ። በዛን ወቅት ላይ ላደርግ የምችለው ቤተሰቤን ከሽርክ ማራቅ ነውና 8ቱንም ከአንድ እናት አባት የተወለድን እህቶቼን በሙሉ በሰበብ በአስባብ አድርጌ አስወጣኋቸው። ያኔ በእናቴ ላይ በደል ደረሰባት። እናም ኡስታዜ እናቴን በጣም ይቀጣታል፣ ይደበድባታል። እህቴ ታላቅ እህቴ ይህን መስማት ስላልቻለች ወደ ሀገሯ ተመልሳ እናቴ መንከባከብም ጀመረች። ከናንተ ጋር በምን መልኩ ተዋወቅኩ መሰላችሁ? እኔ በምሰራበት ቤት ያለ አባቴ ልበለው አስሬ ሀዊት ነው የሚለኝ። ሀዊት ስለነኚህ ሰዎች ታውቂያለሽ ወይ አለኝ። እኔ አላውቃቸውም አልኩት። የአንድ ጓደኛ ሰራተኛ አለች አጋዣቸው እና መዳሟ ስትታመም እንድትታከም አድራሻቸውን ትሰጥና እሷ ድና ደግሞ ለኔ አሰሪ ትሰጠዋለች። እሱ በጣም ቁርጥማት ያማዋል፣ ኡስታዝም ነው ያሰግዳልና ምን አለኝ፣ እኔ በሀያቴ ከማውቀው የሩቅያ እውቀት በላይ ያውቃሉ፣ የሀገርሽ ሰዎች ናቸውና ተዋወቂያቸው ብሎ ነው አድራሻቸውን የሰጠኝ። በዚህ ጊዜ እኔ እናንተ ጋር ሕክምና መጀመር እችላለሁ እኮ ግን ዘጋብኝ። ግን እሱን ላስደስት አልኩና ፕሮፋይሌ አደረኳችሁ የዋትሳፕ። በዚህ ጊዜ ያ ረቢ ወደ 200 የሚሆን በተለያየ አካውንት ግሩፖች ነበሩኝ። ብዙዎችን እኔ ነኝ የመሰረትኳቸው። እያንዳንዱ አስወጡኝ። የስድብ መዓት ምን ተፈጠረ እስክል ድረስ እውነት እኔ የእናንተን ፕሮፋይል ሳደርግ ያልበረገገ ሸይጧን የለም፣ አይገልጸውም። አንዱማ ምናለኝ ደግሞ እነኚህን ሰዎች ተቀላቀልሽ። የእህታችን ታሪክ ክፍል 4 ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በክፍል 5 እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።